የአርቲስት ነጻነት ወርቅነህ መታሰቢያ በልጅነት ሰፈሩ በቅዱስ ዑራኤል ቤተክርስቲያን ሊደረግለት ነው። በቅርቡ በሞት የተለየን የጥበብ ሰው ወንድማችን አርቲስት ነጻነት ወርቅነህ ተወልዶ ባደገበት ደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን የአካባቢው ወጣቶች በተባበረ ክንድ የሻማ ማብራትና የጸሎት መርሃ ግብር አዘጋጅተውለታል። በዚህ ታላቅ መንፈሳዊ መርሃ ግብር ላይ ብፁዓን አባቶች፣ ሰባኪያን፣ ዘማሪያን፣ የጥበብ የሙያ አጋሮቹና ቤተሰቦቹም እንደሚገኙ ተገልጿል። የነጺ አብሮ አደጎች እንዲሁም የሰፈሩ ልጆች መልእክት ጽፈውለታል። መልእክቱን ቀጥለን እናስደምጣችኋለን። ነጺ ዛሬ ቤተሰቦችህን ከበን ተቀምጠናል። አንተ ግን የለህም። እኛ የልጅነት ጓደኞችህ፣ አብሮ አደጎችህ፣ መላው የዑራኤል ልጆች ዛሬ ቤትህ ተገኝተን ሐዘናችንን እየገለጽን ነው። ነጺ ግን አንተ የሌለህበት ቤትህ ባዶ መሰለን። አንተ ለኛ የዑራኤል አካባቢ ሰንደቃችን፣ ምልክታችንና የአብሮ አደግ መጠሪያችንም ጭምር ነበርክ። ዛሬ በመኖሪያ ቤትህ ተሰብስበን ስናየው አንተ የዋህ ጀግና ምስኪን ወንድማችን ከፈጣሪ ፍቃድ የሞትህን በለቅሶ መመለስ ቢቻል ኖሮ ዛሬውኑ በተነሳህ ነበረ። ነገር ግን አይሆንም። ነጺ ሐዘናችን የጸና ነው። ልባችን በሐዘን ተሰብሯል። ደግ ነበርክ። ነፍስህ በደጋጎቹ አጠገብ ይኑርልን። አንረሳህም። ደህና ሁን ወንድማችን። ከሐዘን ቤት መላው የዑራኤል አካባቢ አብሮ አደግ ወንድሞችክ የሚል አሳዛኝና እጅግ ልብ የሚነካ መልእክት አስቀምጠዋል። የነጺ የ29 ዓመት ወዳጅ የነበረው አርቲስት አስናቀ ንጉሴም እንዲህ ሲል መልእክቱን አስቀምጧል። ነጺ እባክህ ደውልልኝ፣ የት ነህ ወንድሜ በማለት በፌስቡክ ገጹ ላይ አስነብበዋል። የአርቲስት ነጻነት ወርቅነህ አድናቂዎች፣ የኪነ ጥበብ ቤተሰቦችና ወዳጆች በዚህ የመታሰቢያ ፕሮግራም ላይ በመገኘት አብራችሁ እንድትሆኑ የዑራኤል አካባቢ ወጣቶች ጥሪያቸውን ያቀርባሉ። ዕለተ አርብ ጥር 15 ቀን 2018 ከቀኑ 10 ሰዓት ጀምሮ በደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን እንገናኝ የሚል መልእክት አስቀምጠዋል። በሌላ በኩል ደግሞ የያዝንላችሁ መረጃ ምንጩ የማይታወቅ የዶሮ ስጋን በማዳበሪያ በማከማቸት ስጋውን በመብላት ለምግብነት ለመጠቀም ሲያዘጋጅ የተገኘው አዲስ አበባ በርካታ ቅርንጫፎችን ከፍቶ በርካታ ደንበኞችን ማፍራት የቻለው አምሮን ቺክን ላይ እርምጃ እንደተወሰደ ነው። የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን ዳይሬክቶሬት ባካሄደው የቁጥጥርና የክትትል ስራ ቂርቆስ ክፍለ ከተማ ወረዳ 4 ልዩ ቦታው ቡልጋሪያ ማዞሪያ አካባቢ ምንጩ የማይታወቅ የዶሮ ስጋን በማዳበሪያ በማከማቸት ስጋውን በመበለትና አጠቃላይ ንጽህናውን ባልጠበቀ ኪችን ልብስ በማዘጋጀት ለተለያዩ ቅርንጫፎቹ ለምግብነት ለመጠቀም ሲያዘጋጅ በተገኘው አምሮን ቺክን ላይ እርምጃ ተወስዶበታል። የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው እንዳለው ተቋሙ ጥንቃቄ የሚፈልገውን የዶሮን ስጋ በከፍተኛ ንጽህና በጎደለው አግባብነት በሌለው ስጋውን በመበለት ሲያዘጋጅ መገኘቱ የሚጠቀምባቸው ፍሪጆች የዛጉና የተሰባበሩ ክዳን የሌላቸው ካልብሬት ያልተደረገ ተቋሙ ለሚሰጠው አገልግሎት የብቃት ማረጋገጫ የሌለው መሆኑን የዶሮ ስጋው ታርዶ የሚመጣበት ቦታ ምንጩ የማይታወቅና በርካታ ምርቶቹ በማዳበሪያ ተከማችተውና ታጭቀው መገኘታቸውን ገልጿል። አቶ እስጢፋኖስ አክለውም በተቋሙ የሚሰሩ ሰራተኞችም የጤና ምርመራ ያላደረጉ ሰራተኞቹ በሙሉ የስራ ልብስ የሌላቸው እንደሆነ በአጠቃላይ ምድረ ግቢውና ቤቱ ለዶሮ ስጋ ማዘጋጃ የማይሆን ንጽህናና አያያዝ ችግር ያለበት እንደሆነ በተካሄደው ቁጥጥር ማረጋገጥ መቻሉን ተናግረዋል። አቶ እስጢፋኖስ አክለውም ምርቱ ጤንነቱን ለማረጋገጥ ከሚቀበሉት ከሚሰሩበትና ከሚያከማቹበት 3 ሳምፕል በመውሰድ ተቋሙ ላይ የማሸግ እርምጃ መወሰዱንም አብራርተዋል። በቀጣይ የተወሰደው ናሙና ጤናማነቱ ተረጋግጦ ጤናማ ካልሆነ ሙሉ በሙሉ ምርቱ የሚወገድ መሆኑንና አጠቃላይ ተቋሙ አሁን ባለበት ደረጃና ይዘት የማይቀጥል መሆኑን አመላክተዋል። ከዚህ ቀደም በዋው በርገር ላይ ተመሳሳይ ችግር ተከስቶ የነበረና ችግሩን በአፋጣኝ የማስተካከል ስራ ተሰርቶ ወደ ቀድሞ ይዘቱ እንደተመለሰ የቅርብ ጊዜ ትውስታችን ነው። አምሮን ቺክን ከዚህ ቀደም በጣም ተወዳጅና በርካታ ቅርንጫፎችን ከፍቶ ቁጥራቸው በርካታ የሆኑ ደንበኞችን ማፍራት የቻለ በመዲናችን አዲስ አበባ የዶሮ ምግብ ቤት ቁጥራቸው ከፊት ከሚጠራ ሬስቶራንቶች መካከል አንዱ ነበር። የአምሮን ደንበኞች ይህንን መረጃ በሰሙበት ጊዜ በርካታ አስተያየትም
እየሰጡበት ተመልክተናል። በርካታ ደንበኞቻቸው ይሄ ፍጹም ከእውነት የራቀ መረጃ ነው ሲሉ ሲከራከሩ፣ በሌላኛው ወገን ያሉት ደግሞ በነገሩ እጅግ ማዘናቸውንና ለሌላ ጊዜ የታማኝነት ጥያቄ ውስጣቸው እንደጫረባቸው መልእክታቸውን እያስቀመጡ ይገኛሉ። ለዛሬ ይዘንላቸው የቀረብነው መረጃ